ታዋጣችሁ አንድ አመት ሙሉ ቀጥቅጠን ነብያችሁ ምን እንደሆነ ሰው አልበቃ ብሏችሁ ሊጥ እንኳን ወሲብ እንደምታደርጉ አሳይተን በቃን ብላችሁ መጨረሻ ላይ እንግደለው ስትሉ ታውቋችሁ አሳዝናችሁ ይቅርታ አድርግልኝና እፎይ ማለት ነው። አንድ ጊዜ ሊጥ ወሲብ ወደ ማድረግ እንኳን ያልቀራችሁ እንትን ውስጥ ተመልሰን እዚህ ውስጥ መግባታችን አሳፋሪ ይሆናል። ወደ ቶፒኩ ባክ አድርጉ። ተመለስ ክርስቲያን ማለት እንደው ያነሳቻቸው ሰማን። አንድ ጊዜ እስኪ ጥያቄ ስላለኝ ነው። ወደ ቶፒኩ ተመለስ። ቶፒኩ ላይ ኦኬ እሺ። እንዴ ሰላም ነው? ሰላም እንኳን ደህና መጣ። እኔ እኮ አንድ ጥያቄ እስኪ እንደው ልጠይቅህ። እንደው አንተ ትልቅ ሰው ነህ፣ እንደው ያለ ስድብ ማሰማራት ትችልም? እንደው በፈጠረህ እንደው ፈጣሪ እንደው አንተ ፈጣሪን አትፈራም? ለምን ትሰደባለህ? ለምን በስነ ስርዓት ሰዎችን ለማስተማርና ለመስበክ አትሞክር? እስቲ ስድቡን አሳየን። ስድቡን እስቲ ይሄ ብለህ እስቲ ጥቀስልን። ለምሳሌ አሁን ስድብ የመሰለህን እኔ ማስረጃ ላውጣልህ። ስድብ ያልከው እኔ በስድብ እስቲ ለምሳሌ አንድ ጥቀስ። አንድ ጥቀስ። አንቺ ደግሞ እስኪ እፎይ መልስ። ቆይ ማለት እፎይ መልስ። እፎይ ዝም በይ እስኪ አንቺ ቆይ አንድ ጥቀስ። እኔ እኮ ወንዶቹ ራሱ እንደ ሙስሊም ሴት ደብል ሆኖ ነው የሚያወሩት። አንዱ ምስክር በቂ ነው። እንደ ሙስሊም ሴት ደብል ሆናችሁ ለምስክር ነው ተልቃት በያሃየ እፎይ እየጠየቀ ነው አይደል? እፎይ መልስ። ለምሳሌ ጥቀስና እኔ ማስረጃ ላውጣ። እኔ ይሄንን ብሏል ብለህ ምላሳማቶኝ እስኪ ተረጋጋ። አንቺ መች አወራሁሽ ነኝ? አሁን ተሳደብክ ላልከው አንድ ስድቡን ጥቀስና እኔ ላሳይ። እየተሳደበ እና ምርቃት ነው እንዴ? አዳምጪው አንዴ። የተሳደብከው እፎይ ጋር እናወራ እስኪ። አንቺ እየተማርን ነው እየሰማን። እሺ ምሳሌ አሁን ብዙ የተሳደብከው ነገሮች አሉ። አሁን ምሳሌ አላህ ቂጥ ይወዳን ያልከው እንደው እስኪ መረጃውን አንጣ። እስልምና ለቀት ወጣ በመረጃውን ካመጣው አይደብርም? አንተ እንደው ጭምለቅለቅ ያለ ትልቅ ሰው በጣም የምትገርም ሰው ነህ። ግን ከምር በስነ ስርዓት ለማስተማር ሞክር። በስነ ስርዓት ሞክር። አይ ፕሊዝ ዲል እናድርግ። በእናትህ እድሜ ልክ እንደተጨማለቅ አትኖር። በእናትህ ነገ እኮ ትሞታለህ። አይ ለምን ሌላ ፕሮሰስ ትገባለህ? እኔ እናንተ ዲል እናድርግ። አንተ እስልምና ለቀህ ልወጣ ትስማማልኝ፣ እኔ ደግሞ መረጃውን ላመጣ። አሁን ከፍቼ ላሳየህ። ራሴው ከፍቼ ማይከን አንሳው ሚውት አድርጌ ነበር። ባንጸድቅም ሳዳት ቆይ ተስማማ። ምንድነው ልስማማልህ የምችለው? አንተ እስልምና ለቀህ ትወጣለህ፣ ያው መረጃውን ሳመጣልህ እኔ ትክክለኛ መንገድን ለቅቄ ወደ እንትን አልሄድም። ገብቶሃል አይደል? ግን እኔ እያልኩ ያለሁት እዚህ ጋር እውቀት ኖሮኝ ልከራከር። እውቀት ከሌለህና ማትከራከረኝ ከሆነ ለምን ትጮኻለህ? ቀጥር ክርስቲያን። አንተ በእውቀት አይደለም የምትከራከረው በስድብ እንጂ ሰይድ መሳደብ እንጂ ምን የምታውቀው ታሪክ እኮ የለም። ሰይድ አንድ ጊዜ እኔ አንድ ነገር አለኝ ልናገር። አንዴ ቆይ እፎይ ቆይ አንዴ ክርስቲያን ይቀጥልና ትቀጥላላችሁ። አይ እሺ ወደ ቶፒካችን እንመለስ ጋይስ። በጣም ከቶፒካችን ሽፍት እያደረግን ነውና ወደ ቶፒክ እንመለስና እንቀጥል። እሺ ይሄ ወሃቢያ ደግሞ የሚናገረውን ስለ ሀባሾች ስሙ። ዛሬ አህባሽ ጋር ስትመጣ ቁርአን ከላም አላህ አይደለም ይልሃል። ቁርአን ከላም በነገራችን ላይ አህባሾች ቁርአን ያላህ ቃል አይደለም ትላላችሁ። ምን ያህል ማለት ይቀጥፉባችኋል? አራት አቁመው አስቀጥለው አንዴ ሚውት አድርገው ፎሎ። ዛሬ አህባሽ ጋር ስትመጣ ቁርአን ከላም አላህ አይደለም ይልሃል። ቁርአን ከላም ጅብሪል ነው ይልሃል። ከላም መክሉቅ ነው ይልሃል። እነ ኢማሙ አህመድ መስዋዕት የከፈሉበት ነው። አንዴ ባዶ ለብታውጣው ክርስቲያን ፈልጋው ነው የኛውን ይቀጥላል። አይ ከዚህኛው ይልቅ በአላህ በአካላት ጉዳይ ላይ ያለውን አውጣው። እኮ ስለ አካሉ ያወራል። ይቀጥላል እኮ። እሺ ቀጥል። ወሃቢያ ካፊር ነው፣ ወሃቢያ ሙሽሪክ ነው። ለምን ሲባል ሙጀሲማ ናቸው። አላህን ሱብሓነሁ ወተዓላን ከአርሽ በላይ ነው ይላሉ እያሉ ህፃናት ልጆችን ይሄን ያሳፍዛሉ።
ልጆች አርካነል ኢማን አርካነል ኢስላም መሰረታዊ ነገር መማር አለባቸው። በቅድሚያ እዚሁ ዝባዝንኬ ውስጥ መዓት ትልልቅ ሰዎች እንጂ ጃሂል በደንብ ማይገባው ነገር ውስጥ መግባት የለባቸውም። በተደሩጅ ነው ተብሎ ሲጠበቅ፣ እነሱ ግን ለህፃናት ልጆች መጀመሪያ የሚሰጧቸው ትምህርት አላሁ መውጁዱን ቢላ መካን እያሉ አላህ ያለ መካን ነው መውጁድ ይላቸዋል። ከሰማይም በላይ አይደለም፣ ከአርሽም በላይ አይደለም፣ ከዓለምም ውጭ አይደለም፣ በየትኛውም ቦታ አይደለም ይሏቸዋል። ይሄ በጃዙር ምን ማለት ነው? አላህ ሱብሓነሁ ወተዓላ የለም ማለት ነው። አንዳንዶቹ ደግሞ ይነሱና አላሁ መውጁዱን ፊ ኩሊ መካን ይላሉ። አላህ በሁሉም ቦታ አለ ይላሉ። እኔም ውስጥ አለ፣ አንተም ውስጥ አለ፣ እዚህ ቤትም ውስጥ አለ፣ እዛ ሽንት ቤትም አለ። ተዓላ አላሁ ዐማ የቁሉነ ዑሉወን ከቢራ እንዲህም የሚሉ አሉ። እዚህ ጋር እንዲህ አይነት ሰዎች በየቦታው ተነስተው እንዲህ አይነቱን ሐሳብ ሲያራግቡ ውሸት ሲደጋገም እውነት ይመስላል እንደሚባለው ዛሬ ባለሐቅ ሆኖ እነዚህ ሰዎች ሲናገሩ አህሉሱና ወልጀማዓ የሰለፎችን መዝሃብ የሚከተሉ ሰዎች አህሉል አሰር ይሄንን በየመድረሳው በየመሳጅዶቻቸው ከምን ጊዜውም የበለጠ አጥብቀው ሊያስተምሩ የሚገባበት ወቅት ላይ ነው ያለነው። እኛ አንድ ሌላ እንትን ልበላችሁ። እነዚህ ሙሸቢሃዎች አላህን ሱብሓነሁ ወተዓላ ከፍጡራን ጋር የሚያመሳስሉት ቡድኖች ያለ ሀፍረት ከሚጠቅሷቸው ጸያፍ ንግግሮቻቸው መካከል ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ሐዲታቸው ላይ የضዑ ረቡል ዒዘቲ ፊሃ ቀደመሁ የሚለውን ሐዲት ይጠቅሱና አላህ ሱብሓነሁ ወተዓላ ጀሃነም ውስጥ እግሩን ያስገባል ብለው ይናገራሉ። አላህ ይጠብቀንና ልክ ይህ ሰው እንደሚለው ማለት ነው። ሰየድዑ ቀደመሁ ሸሪፍ ዓላ ወሰጢ ጀሃነም፣ ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል፣ ይረግጣታል። በመሰረቱ ይህ ንግግር ውድ ወንድሞችና እህቶቼ ሁለት ጸያፍ እምነቶችን የያዘ ነው። አንደኛው ለአላህ ሱብሓነሁ ወተዓላ እግር የሚባል ክፍለ አካል ማጽደቅ ሲሆን፣ ሁለተኛ ጀሃነም ይገባል ማለታቸው ነው። ለእነዚህ ሰዎች ሶስት ነገሮችን ማለት እፈልጋለሁ። አንደኛ አላህ ሱብሓነሁ ወተዓላ በቁርአን ላይ ለአምለአነ ጀሃነመ ሚነል ጅነቲ ወናሲ አጅመዒን በማለት ጀሃነምን በሰው ልጆችና በአጋንንት እሞላታለሁ ብሏል። ታዲያ በእናንተ አባባል መሰረት አላህ ሱብሓነሁ ወተዓላም ጀሃነም ይገባል የምትሉ ከሆነ ልክ እንደ ሰው ልጆችና እንደ አጋንንት እያደረጋችሁት ነው ማለት ነው። አላህ ይጠብቀንና። ሁለተኛ እነዚያ ከሃዲያን ሲያመልኳቸው የነበሩት ጣዖቶች ወደ ጀሃነም እንደሚገቡ አላህ ሱብሓነሁ ወተዓላ በቁርአን ላይ ከነገረን በኋላ አስከትሎ ምን ይለናል? ለው ካነ ሃኡላኢ አሊሀተን ማ ወረዱሃ፣ እነዚያ ጣዖቶች የእውነት አማልክት ቢሆኑ ኖሮ ወደ ጀሃነም ባልገቡ ነበር ይላል አላህ ሱብሓነሁ ወተዓላ። ታዲያ በእናንተ አባባል መሰረት አላህ ሱብሓነሁ ወተዓላ እንደነዚያ ጣዖቶች ጀሃነም ይገባል የምትሉ ከሆነ እንደነዚያ ጣዖቶች አምልኮት የሚገባው አይደለም ማለት ነው። አላህ ይጠብቀንና። ቢንጎ ጌምዲ ባለፈው ያመጣልን እንትን ነበረ። እጅ ያላቸው ጣዖቶቹ አይጨብጡም፣ አይን አላቸው አያዩም፣ እግር አላቸው አይሄዱም የሚለውን ማስረጃ ስጠኝ። ቅድም ላወራው ነገር ማስረጃ ስጠኝ። ለማስተማር አይደል እዚህ የተቀመጥከው? ያው እንግዲህ ሰይድ ነኝ ራየው እኔ ድምጽ ይሰጠን እዚህ ቤት ማለት የእናንተ ቤት ስለሆነ ሳይሆን ለኛም ማስረጃውን እሺ ፎሎው ሚ ቆይ እኔ እነግራችኋለሁ። ድምጽ ስጡኝ ለኔ ማለት ነው። ማስረጃው ያው ተሰጠ። በቃ እንዳታስወጡኝ በስነ ስርዓት እኔ ጋር እንነጋገር። ለምን ነው ሰዳይታ አንደኛ ሲጀመር እውነትን የያዘ ሰው እኮ አይሳደብም። አንተ የምትሳደበው ለምንድን ነው? ለምን ከስድብ አትወጣም? እና እኔ ጋር እንነጋገራለን። በቃ ስድብ የለም። አሁን ወንድሜ ምን ብሎ ነው የተሳደበው? ተው በቃ ሲጀመር ቀጥል። በቃ ቀጥል። ወደ አዲሱ ወደ ተነበበው ሀገር ውስጥ ሆነ ከሀገር ውጭ ሆነ ያንተን ጨካኝነት ያንተን ኢሰብአዊነት አይቀይረውም። በዚህም በዛም ምትል እጅግ በጣም የጠለሽ ስብዕና ያለህ መሆንህን አሳይተሃል። በውስጥ ያለህን ጥላቻ፣ ክፉ አመለካከት፣ እኩይነት፣ ለእናት ለህፃናት ለምን ሞት ማዘን የማትችል ልበ ድንጋይ ሆደ መጋዝ መሆንህን አሳይተሃል። ስለዚህ ሀገር ውስጥ ሆነ ጉዳዩ አልሆነ ምንም የሚቀይረው ነገር የለም። እጅግ ጨካኝ ሰው ነህ። በዚህም በዛም በለው አስቀያሚ የሆነ ስብዕናህን አውጥተህ አሳይተሃል። ከፍተህ ያሳየህን እንደ መስኮት የስብዕናህን ጥላሸት
ጦርነት ከፍተህ አሳይተሃል። ከዚህ በኋላ የሀገር ውስጥ ሆነ አልሆነ ምንም የሚለውጠው ነገር የለም። በጥቅሉ ማስተላለፈው የመጨረሻ መልእክት እንደው አንዳንድ ሰዎች ፕሊስ መስፈርት ይኖራቸው። ሁሉንም ጥፋት ዲፌንድ ማድረግ ግዴታ የለባቸውም። አንዳንድ ነገር ዝም ብሎ ማለፍም ይቻላል። ሌላው ቀርቶ እንደው ውግዘት እንኳን ማድረግ ቢቀር መውቀስ እንኳን ብትፈራ አንዳንድ ጊዜ ዝም ብለህ ታልፋለህ። በክፍል 1 ላይ ከአንድ በር ጋር በተያያዘ ሙስሊሞች የተራበ ክርስቲያንን ማብላት እንደማይፈቀድላቸው መርዳት የሚችሉት ሙስሊም ብቻ እንደሆነ አሳይቻችኋለሁ። ነቢያቸው ደግሞ እንትን ሲመጣበት ለማኝ ሲመጣበት ፊቱን የሚያጨፈግግ ፊት የሚነሳ እንደነበር ቤቱ የገቡትን ሰዎች ውጡልኝ ከቤቱ ብሎ የሚያባረር እንደሆነ አሳይቻችኋለሁ። ክፍል 1 እና ክፍል 2ን ተመልከቱት። ዛሬ ይሄ ያነሳውን እናስውጠዋለን። ክፍል 3 ደርሰናል። እንደዚህ ይላል ሳይ ሙስሊም 2167 ኤ ላይ do not greet the Jew and the Christian before they greet you, and when you meet any one of them on the roads force him to go to the narrowest part of it. ቅድሚያ አይሁዶችና ክርስቲያኖችን ሰላም እንዳትሏቸው መንገድ ላይ ካገኛችሁ ወደ ጠባብ ቦታ ገፍትሯቸው ይላል። ኢማጂን አንድ ሙስሊም ክርስቲያንን ካገኘ ወደ ጠባብ ቦታ መገፍተር አለበት። ሰላም እንኳን ማለት አይፈቀድለትም፣ እንኳን መርዳት። ክፍል 2 ላይ ጓደኛ ማድረግ እንደማይችሉ መርዳት እንደማይችሉ አሳይቻችኋለሁ። ይሄኛው ሐዲስ ደግሞ ምን ይላል? ቀድማችሁ ሰላምም እንዳትሏቸው መንገድ ላይ ካገኛችሁ ወደ ጠባብ ቦታ ገፍትሯቸው ይላል። ከምንም በላይ አስገራሚው ደግሞ ሱራ 9:29 ላይ ይመጡና ይወሯቸዋል። ከወረሯችሁ በኋላ ግዴታ ገንዘብ ያስከፍሏቸዋል። ጂዚያ ይባላል። የግዴታ የውርደት ገንዘብ ያስከፍሏቸዋል። ይህም መሰረት በማድረግ ተፍሲር ኢብን ከሲር እንደዚህ ይላል do not initiate the salam to the Jewish and the Christian. If you meet any one of them in a road force him to the narrowest part of alley. ቅድም ያልኳችሁን አይነት መንገድ ላይ ካገኛችኋቸው ወደ ጠባብ ቦታ ክርስቲያኖችና አይሁዶችን ገፍትሯቸው ቅድሚያ ሰላም እንዳትሏቸው ካለ በኋላ ይሄ የሆነበትን ምክንያት ሲያስቀምጥ this condition that ensure their continued humiliation, degradation and disgrace እነሱን ይሄንን በተከታታይ የማዋረጃ የማሸማቀቂያ መንገድ ነው ብሎ ያስቀምጠዋል። ማንም ክርስቲያኖችንና አይሁዶችን ለማሸማቀቂያ ለማዋረጃነት እንጠቀመዋለን ይላል። ይቀጥልና when you Muslims come to us we requested safety for ourselves, children, property and followers of our religion. እንዲህ ብላችሁ ፈርሙ ብሎ ያስፈርማችኋል። ምን እናንተ ሙስሊሞች ወደኛ ሰፈር ስትመጡ ወደ ቤታችን ስትመጡ ለኛ ለልጆቻችን ለተከታዮቻችን ለንብረታችን ዋስትና እንጠይቃችኋለን። we made a condition on ourselves that we will neither erect in our areas a monastery, church or sanctuary for a monk or nor restore any place of worship that needs restoration nor use any of them. ምንም አይነት ቤተክርስቲያን አንሰራም፣ ለገዳማውያን ለሞለክሶች ማረፊያ ቦታ አንሰራም፣ ቤተክርስቲያናችን ከፈረሰ አናድስም ብላችሁ ፈርሙ ብሎ ያስፈርሟቸዋል ማለት ነው። ምን አንድ ሙስሊም ከመጣ ወደ አንተ ጋር ቤት ከፈረሰ እንኳን ማደስ አትችልም ሙስሊሙ ካልፈቀደልህ። አዲስ ቦታ ላይ in our area ነው የሚለው እኛ ሰፈራችን ላይ እኛ ግቢ ላይ የራስ የምትለው ላይ ሙስሊም ከመጣ እሱ ካልፈቀደልህ ማድረግ አትችልም። ሰላም አይልህም። እሱ ወደ ጠባብ ቦታ ተፈለገ ይገፈትርሃል። በፍጹም አንተ ደግሞ ቤተክርስቲያን መስራት እንኳን አትችልም። ይቀጥላል we will not prevent any Muslim from resting in our churches whether they come by day or night. ሙስሊም ቤተክርስቲያናችን መጥቶ ቀንም ሆነ ማታ ማረፍ ከፈለገ ማደር ከፈለገ ቤተክርስቲያን ውስጥ ከሚስቱ ጋር መጥቶ ግንኙነት ማድረግ ቢፈልግ ቤተክርስቲያን ውስጥ መከልከል አንችልም። we will open the doors of our houses of worship for the wayfarer and passerby. ለመንገደኛ ላላፊ ሰው የጸሎት ቦታችንን የማምለኪያ ቦታችንን በሩን እንከፍታለን እንደፈለጉ እንዲሆኑበት ብላችሁ ለሙስሊም የጸሎት ቦታችሁን እንድፈቅዱ ፈርሙ ብሎ ያስፈርማቸዋል። ይቀጥላል those Muslims who come as a guest እንግዶች የሆነው የመጡት ሙስሊሞች ልክ አንድ በረጋ እንግዳ የሆነ እንደሄደችው አይነት ሴት ማለት ነው ከመጣችባችሁ will enjoy boarding and food for 3 days ለ3 ቀን ያህል እንደፈለጋቸው ቤተክርስቲያናችንም ሆነ ማምለኪያችን ቦታም ሆነ ቤታችንም ሆነ ምግብ መጠጥ እየበሉ እየጠጡ የኛን እንደፈለጉ ሊዝናኑ ግዴታ አለብን ብላችሁ ፈርሙ ብለው ያስፈርሟችኋል። ጂዚያ ማለት ይሄ ነው።
ሙስሊም መተው ሲሏችሁ ማለት ነው። we will not teach our children the Quran, publicize practice of shirk, invite anyone to the shirk. ቁርአን ላይ ያሳትሙ፣ እስልምናን ስለ ቁርአን ላይ ያስተምሩ፣ እስልምና ሐሰት እንደሆነ ላይናገሩ ብለው እንዲህ ያስፈርሟቸዋል። ክርስቲያን ከሆናችሁ ልጆቻችሁን አይ እስልምና ትክክል አይደለም ብላችሁ ማስተማር አትችሉም። prevent any of our fellows from embracing Islam if they choose to do so. ተከታዮቻችሁ እስልምናን መቀበል ቢፈልጉ ኖ እስልምና እኮ ስህተት ነው ብለህ ማስተማር አትችልም። እኔ አሁን ማደርገው ምንድነው? እስልምና ስህተት ነው አይደል? ያስገድለኛል። በዚህ ህግ መሰረት እስልምና ስህተት ነው ብላችሁ መናገር አትችሉም። we will respect Muslims move from the place we sit in if they choose to sit in them. ከተቀመጥንበት እንነሳለን። አንድ ሙስሊም ከመጣ እነሱ እኔ እዚህ ጋር ተቀምጫለሁ፣ ሙስሊም ከመጣ ቦታዬን ለሙስሊም መልቀቅ አለብኝ እንደ እስልምና ህግ ማለት ነው። we will not imitate their clothing, caps, turbans, sandals, hairstyles, speech, nicknames, title names, ride on sandals, hang sword on the shoulders, collect weapons of any kind of carrying these weapons. ምንም አይነት ንግግርም ሆነ የፀጉር ስታይም የልብስ የቀጽላ ስም እንደዚህ አይነት ነገሮችን ከሙስሊሞች ጋር ማመሳሰል የለባችሁም ተብላችሁ ትፈርማላችሁ። ህጉ የእስልምና ይሄ ነው። ፀጉር ስታይል የሙስሊሞችን መምሰል የለበትም፣ ያስገድልሃል። ለምሳሌ እኔ ጺም አለኝ፣ ሙስሊሞች እንደዚህ ጺም ማሳደግ ይሄን ሱና ነው፣ ያስገድለኛል። ማመሳሰል የለብህም ተብለህ ትገደዳለህ። ይቀጥላል። we will not encourage our stamps in Arabic or sell liquor. እንተ ማህተብ በአረብኛ መፈረም የለባችሁም። አረብኛ የአረቦች ብቻ ነው፣ የሙስሊም ወይ ነው ተብሎ የሚታመነው። መጠጥ አልኮል መሸጥ አትችሉም፣ ያስገድላል። we will have the front of our hair cut, wear our customary clothes wherever we are, wear belts around our waist, refrain from erecting cross on the outside of our churches and demonstrating them and our books in public in a Muslim fairways and markets. ከቤተ ክርስቲያን ውጭ መስቀል ማቆም አይፈቀድም። ጸጉራቶ ምን ማድረግ አለባችሁ? የውርደት ቀበቶ ማጥለቅ አለባችሁ። መጽሐፍቶቻችሁን የትኛውን ቦታ የእምነት መጽሐፍቶቻችሁን መሸጥ ማስተዋወቅ አትችሉም። we will not sound the bell in our churches except discreetly. ቤተ ክርስቲያን ውስጥ ደውል ማሰማት አትችሉም። ደውል የሰይጣን ነው ተብሎ የሚታመነው በእስልምና ደውል ማሰማት አትችሉም። raise our voices while reciting our holy books inside our churches in the presence of Muslims. ቤተ ክርስቲያናችሁ ውስጥ ሊያርፍ የመጣ ሙስሊም ካለ መጽሐፋችሁን ስታነቡ ጸሎት ስታደርጉ ድምጻችሁን ከፍ አድርጋችሁ ማሰማት አትችሉም። light torches in funeral processing in the fairway of Muslims. እናታችሁ ወይም ሰው ሞቶባችሁ በዛ ሰዓት ላይ ስታለቅሱ ድምጻችሁን ከፍ ማድረጋችሁ ማልቀስ አትችሉም። we will not bury our dead next to Muslim dead or by servants who were captured by Muslims. በዛ አካባቢ ሙስሊም የተቀበረ ካለ በዛ ሰፈር መቅበር አትችሉም። ከሙስሊም የተያዘ ባሪያን መግዛት አትችሉም። እናት ሞታ ድምጽህን ከፍ አድርገህ ማልቀስ አትችልም። ጧፍ ማብራት አትችልም በቤተ ክርስቲያን ውስጥ። ይህንን ሞራል ግራውንድ ዘው ነው እንግዲህ አሁን አንድ ብር የሚወቅሱት። ይህንን ህግን ጫንባችሁ ብለው ነው። ክርስቲያኖች ንቁ። ይህንን ስለማታውቁ ነው። ዛሬ ማታ እንገናኝ።